ብርቱ ሆይ ስምህን እንጠራለን በዚህ ምሽት። የዘላለም አምላክ እግዚአብሔር ሆይ ቅዱሱን መንፈስህን እንፈልጋለን በዚህ ምሽት። እግዚአብሔር ሆይ መንፈስ ቅዱስ ቃልህ እንደሚናገረው በቃ ፈልጉኝ ባልክ ጊዜ እኔ እፈልግሃለሁ እንዳለ ባሪያ በቃ እግዚአብሔርን መፈለግ ሆኖልን በዚህ ምሽት መጥተናል። መንፈስ ቅዱስ ረሃባችን አንተን እንጠራለን፣ አንተን እንጋብዛለን። በዚህ ጊዜ እግዚአብሔር ሆይ በሰጠን ጊዜ በፊትህ እንሰባሰባለን። መንፈስ ቅዱስ ሁላችንም ይህንን መንፈስ የእግዚአብሔርን መንፈስ እየጋበዝን እየፈለግነው በፊቱ እንቀርባለን። የቻልን ማይኮቻችንን ከፍተን በቃ እንጋብዘዋለን መንፈስ ቅዱስን። መጽሐፍ ሲናገር በቃ ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው ተብሎ ተጽፏል። ይህ መልካም የሆነው መንፈስ ወደ ቀናው መንገድ የሚወስደው የእግዚአብሔር መንፈስ ይህን ቅዱሱን መንፈስ በእውነት ሊያስተምር የሚችለውን ይህንን መልካም መንፈስ እንጋብዘዋለን፣ እንጠራዋለን፣ እንፈልግሃለን እንለዋለን። ጌታ ሆይ በቃ እንፈልግሃለን። መንገድን የሚያሳየን መንገድን የሚያቀናውን ይሄ እውነተኛ የሆነውን የእግዚአብሔርን ፊት የእግዚአብሔርን መንፈስ እንፈልገዋለን። ቃሉን የሚያበራውን በቃ በቃሉ እንዲናገረን ውስጣችን በቃ እንዲሰምጥ የተናገረን ንግግር ቃሉ ሁሉ በመጣ ጊዜ በቃ ቃልህን አግኝቼዋለሁ በልቼዋለሁም እንደተባለው በቃ የተገኘውን የእግዚአብሔርን ቃል መብላት እንዲሆንልን መንፈስ ቅዱስ እንፈልግሃለን። ውዳችን እንፈልግሃለን፣ ክብራችን እንፈልግሃለን፣ ዝርግፍ ጌጣችን መንፈስ ቅዱስ ኦ ኢየሱስ ቃልህ እውነትም መንፈስም ነው ህይወትም ነው። የዘላለም አባት ኤላቫዴለቬካፕራዲያላስ መንፈስ ቅዱስ እንፈልግሃለን። በዚህ ምሽት ይሄ መልካሙን መንፈስን እንጠማለን፣ እንፈልገዋለን። ጌታ ሆይ የሚያስተምረውን መንፈስን እንፈልገዋለን። ጌታ ሆይ ቃሉን ላከ፣ ፈወሳቸው፣ ከመከራ ስጋት አዳናቸው ተብሎ እንደተጻፈ በቃሉ ውስጥ ፈውስ አለ። አባት ሆይ በቃሉ ውስጥ ድነት አለ፣ በቃሉ ውስጥ መላቀቅ አለ፣ መሄድ አለ። ኤላብራዳ ላቫንቴሌቬካ ፕራዲያላስ ከሌቬካ ፕሬዴሌሜንታሊካ መንፈስ ቅዱስ እንፈልግሃለን። ኦ የዘላለም በመካከላችን ተገኝልን፣ በቃል ተገኝልን። ጌታ ሆይ ልብን የሚመልስ መንፈስን የሚመልስ ነፍስን የሚመልስ መንፈስ ቅዱስ በጽድቅ የሚመራውን ቃልህን በልባችን ይታተም ዘንድ እግዚአብሔር ሆይ በዚህ ሰዓት እንፈልጋለን፣ ፊትህን እንፈልጋለን፣ ፊትህን እንፈልጋለን። ብራሌቭ አፕሬላ ካዲያንቶ ሌቬሌስ ከፕራዲያላባ መጽሐፍ ቅዱስ ሲናገር ሁለተኛ ጢሞቴዎስ ላይ እንደዚህ ይላል። ሁለተኛ ጢሞቴዎስ 3 ላይ የእግዚአብሔር ሰው ፍጹምና ለበጎ ስራ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበትን መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል እያለ ጳውሎስ ለጢሞቴዎስ ይነግረዋል። የሚገርማችሁ ዳዊት ሲናገር እንደዚህ ነፍሴንም መለሳታ ስለ ስሙ በጽድቅ መንገድ መራኝ እያለ ይናገራል። የእግዚአብሔር ቃል በመጣ ጊዜ በጽድቅ መንገድ የሚመራ ነው፣ ነፍስን የሚመልስ ነው። የትኛውም ሁኔታ ውስጥ ብንሆን በየትኛውም መንገድ ብንሄድ የእግዚአብሔር ቃል ሊያቀናን ሊመልሰን በቃ እጅግ ብርቱ ነው። መጽሐፍ ሲናገር እንደዚህ ይላል ዕብራውያን ላይ የእግዚአብሔር ቃል አይደል ከሁለት ሰይፍ በሁለት አፍ እንደተሳለ ሰይፍ በቃ ያ ማለት ውስጣችን ሲገባ ይቆርጣል፣ ከአፋችን ሲወጣ እየቆረጠ የሚሄደው ነገር አለ ማለት ነው። የእግዚአብሔር ቃል ብርቱ ነው። ይህንን ቃል ነው በቃ ሊያስተምራቸው ህጉን ሊሰጣቸው መልካሙን መንፈስ የሰጣቸው። ስለዚህ ይህንን መንፈስ ነው የምንመኘው፣ ይህንን መንፈስ ነው በቃ ምንጋብዘው ምንጠራው በዚህ ምሽት። ጌታ ሆይ በቃ ተገኝልን እንለዋለን። በቃል አናገን ኮንቪክት ያደርጋል። የእግዚአብሔር ቃል ልብን ይመልሳል። በቃ በመንገድ ሁሉ በምንሄድበት የሚመራ ቃል ነው ጌታ ሆይ። አሜን። ከቃል የእግዚአብሔር ቃል እንደነጠረን በቃ
ዳዊት እንደዚህ አለ፣ ዋዘኞች ጨዋታ ነገሩኝ፣ በቃ ኃጢአተኞች ቀልድ ነገሩኝ አለ። እንደ ሕግ ግን አይደለም አቤቱ፣ እንደ ቃል ግን አይደለም። የእግዚአብሔር ቃል ብርቱ ነው ወገኖቼ። የእግዚአብሔር ቃል በመጣ ጊዜ ቃሉን ሲልክ ፈወሳቸው እኮ ነው። ከመከራም ስጋት ማረፍ ይሆናል። የእግዚአብሔር ቃል በመጣ ጊዜ ያንን ቃል ያስተምረን ዘንድ ቃሉን ይገልጥልን ዘንድ መጽሐፍ ሲናገር በቃ ሕጉ አይደለም ለመንገድ ሁሉ ብርሃን ነው መብራት ነው ለእግሬ። የሚገርማችሁ እንደውም የሂብሩ ወርድ ትክክለኛው ላይት ፍላሽ ላይት ነው የሚለው። ፍላሽ ላይት ለቤት ውስጥ አይደለም ለመንገድ ነው የምንጠቀመው። ልክ እንደዛ መንገዳችን ላይ እያበራ የሚያቀናልን የእግዚአብሔር ቃል ነው። ጎልማሳ ደግሞ በምን ያቀናል መንገዱን ከተባለ በእግዚአብሔር ቃል ነው። ስለዚህ ይሄንን ቃል ሊገልጥልን ይገባል። መንፈስ በቃ ሊያስተምረን ይወዳል። ይሄንን የሚወደው መንፈስ ልባችንን ከፍተን እንጠራዋለን። በቃ እንጋብዘዋለን። ሙላን ተቆጣጠረን። የሚመጣው ነጥሮ አይመለስ ጌታ ሆይ። የሚመጣው በህይወቴ ውስጥ ይዘር፣ ይሄ ዘር ይብቀል። በቃ እንደዛች መልካም መሬት በልባችን እንደተዘራ እግዚአብሔር ሆይ ብዙ በወደቀ ጊዜ ብዙ እንዳፈራ እጥፍ እንዳፈራ ቃል በመጣ ጊዜ በኢየሱስም ፈውስ ይሆንልን ዘንድ በዚህ ሰዓት እንጸልያለን። በቃ መላቀቅ ይሆንልን ዘንድ እንጸልያለን። ስጋትን ያጋባብን ዘንድ በኢየሱስም እንጸልያለን። አባት ሆይ ይህ ቃል በመጣ ጊዜ የምትመክረን የምትነግረን ሁሉ ያገኘን ዘንድ ጆሮአችን ሁሉ በኢየሱስም ተከፍቶ መስማት ይሆንልን ዘንድ እንጸልያለን። ውዳችን መንፈስ ቅዱስ መንፈስ ቅዱስ የውዴ ቃል ተራሮችን እየዘለለ በቃ በኮረብቶች ላይ እየተወረወረ ወደኔ ይመጣል ተባለ። ዛሬ ተራራ የሆነብን እግዚአብሔር በቃ እያለፈ እየደረመሰ እግዚአብሔር ሆይ ተራራ የሆነብን ኮረብቶቻችንን እየናደ ወደኛ እንዲመጣ እንጸልያለን። ገደቦቻችንን እየጣሰ ወደኛ እንዲመጣ እንጸልያለን። ማጋቬ ካፔላስ ኮፕሮዲያላዶ እግዚአብሔር ሆይ በቃ የደነደነ ልብ እንዳታቀኝ በመጣ ጊዜ እግዚአብሔር ሆይ እሾሃማ የልብ መሬት እንዳታቀኝ አቤቱ በኢየሱስም የተዘራው ሁሉ ይበቅል ዘንድ ፍሬያማ ለመሆን ጌታ ሆይ ለተጠራንበት እውነት ለተጠራንበት ለዚህ ለበጎ ስራ ለጽድቅ ስራ መኖር እንድንችል እግዚአብሔር ሆይ መሄድ እንድንችል አባት ሆይ ቃል እንዲያበራልን በኢየሱስም እንጸልያለን። ጌታ ሆይ በቃ ልክ እንደዛ ካህን ቃሉን በእውነት በቃ በቱሪምና በኡሪም እግዚአብሔር ቃሉን ይገልጥላቸው ነበር፣ ያሳውቃቸው ነበር፣ እውነትና ምሕረትን ይገልጥላቸው ነበር። በቃል ውስጥ እንዲሆነልን እንዲበራልን መንገድ ጌታ ሆይ ለጠፋብን ግራ ለገባን ሁሉ ቃል ብርሃን እንዲሆንልን አሁን በኢየሱስም የህይወት ውሳኔዎቻችን ሁሉ አቤቱ በኢየሱስም አካይዶቻችን ሁሉ በቃል እንዲቃኙ እንጸልያለን። በኢየሱስም በቃል እንዲመረመሩ በኢየሱስም እንጸልያለን። ይሄ ቃል በውስጣችን ገብቶ እንዲፈትሽ አባት ሆይ በቃ እንዲፈትሸን እንፈቅድለታለን። በቃ ፈትሸን አጽዳን እንለዋለን። መንፈስ ቅዱስን ይሄን በቃል በቃ እግዚአብሔር የሚነቀለውን የሚነቅለው በቃ ደግሞ የሚተክለውን የሚተክል የእግዚአብሔር ቃል አሁን በኢየሱስ ክርስቶስ ስም በእያንዳንዳችን ልብ ላይ አባቴ በቃ ፉል ሌጋል የሆነ ግራውንድ እንድታገኝ አቤቱ በኢየሱስም ፈቃዳችንን እንሰጣለን። መንፈስ ቅዱስ መንፈስ ቅዱስ እንቃትታለን። ፊትን እንፈልጋለን። ውዳችን ፊትን እንፈልጋለን። አባ መገኘት በመካከላችን ስላለን ባርካለን። በእውነት ጠረን በእኛ ላይ ያለን ባርካለን። እናመሰግናለን። ፈልጎ ለተገኘ ህዝብ ስለመጣልን ስለበራህልን እግዚአብሔር በቃ አምላክ ነው። ለኛም በራልን ተብሎ እንደተጻፈ ብርሃን በእያንዳንዳችን ላይ ስላለ እናመሰግናለን። የምህረት ቃል በእኛ ላይ ስላለ እግዚአብሔር ሆይ በቃ ይሄ መገለጥ ስለገባን ስለተገኘልን እናመሰግናለን። ክብር ሁሉ በሰማይ በምድር ለብቻ ይሁን። በኢየሱስ ክርስቶስ ስም ጸለይን። አሜን አሜን አሜን። ተባረኪ። ኢየሱስ ሃሌሉያ። ብሩኬ መቀጠል ይችላል። ይሰማ ይቆራረጣል። ይሰማ አይ ቲንክ አሁን ይሰማ
እግዚአብሔር ባረከ ይሁን። አሜን። ሃሌሉያ። እግዚአብሔር ስም የተባረከ። ሃሌሉያ። በእውነት እግዚአብሔር ባረከ። ተገናኝተን እግዚአብሔር ቃል ደግሞ ሪፍሌክት በማንበው ነገር ላይ ሪፍሌክት ለማድረግ እግዚአብሔር ስለሆነ ሃሌሉያ። ጌታ ሆይ ስለምታስተምር እግዚአብሔር ሆይ በተለያየ ቦታ እንዲጠፋ ፈቃድ ስለፈቀድክልን ጌታ ሆይ ይቆራረጣል። አይ ቲንክ እኔ ጋር ብቻ ነው ይቆራረጣል፣ አይሰማም። ሃሌሉያ። አሜን ኢየሱስ፣ አሜን ኢየሱስ። ተመለክ አንሰማም። ይሰማል። እንጸልያለን። አሁንም እግዚአብሔር ስሙ የተባረከ ይሁን። ሃሌሉያ፣ 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 ሃሌሉያ። አሜን ኢየሱስ። እግዚአብሔር ቃል ክፍል 1 ክፍል እናነብና በዛ ቃል ላይ ጌታን አመስግነን አይ ቲንክ ሰዓታችንም እየደረሰ ስለሆነ ወደ የስማውን ይገባሉ። ወደዛ እንቀጥላለን። ቅድም ከዚህ ውጭ ባለ የጸሎት ቲም ውስጥ ስናነበው የነበረ ቃል ነበርና እሱን ቃል አነበውና በዛ ቃል ላይ ድጋሜ እንጸልያለን። ጳውሎስ ገላትያ ምዕራፍ 2 ላይ ለገላትያ ሰዎች ሲጽፍላቸው በተለይ ደግሞ ለጴጥሮስ መልስ በሚሰጥበት ፓርት ላይ የሚናገረው አንድ ነገር አለና እሱን አነብና በዛ ላይ ነው የምንጸልየው። ምን ይላል? ከቁጥር 18 ጀምሮ ነው ማነበው። ያፈረስኩትን ይህን እንደገና የማንጽ ከሆነ ራሴ ሕግ ተላላፊ እንደሆነ አስረዳለሁ ይላል። እኔ ለእግዚአብሔር ሕያው ሆኜ እኖር ዘንድ በሕግ በኩል ለሕግ ሞቼ ነበርና ከክርስቶስ ጋር ተሰቅያለሁ። እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ነው። የእግዚአብሔርን ጸጋ አልጥልም። ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ እያለ ይናገራል እግዚአብሔር ቃል እና ጳውሎስ በዚህ ክፍል የምኖረው ኑሮ አሁንም በሕይወት የምኖረው ኑሮ በሥጋ የምኖረው አሁንም የምመላለስበት መመላለስ በወደደኝና ስለ እኔ ራሱን አሳልፎ በሰጠው በኢየሱስ ክርስቶስ ነው፣ በእግዚአብሔር ልጅ ነው እያለ ይነግረናልና ሃሌሉያ። እግዚአብሔር ይህንን ከኛ ይጠብቃል። መኖርን መመላለሳችንን ሳይቀር መውጣት መግባታችንን እያንዳንዱን ነገር ሃሌሉያ በወደደን ስለኛ ደግሞ ራሱን ስለሰጠው ጌታ ስለወደደን ጌታ ደሙን ስለኛ ስላፈሰሰው ጌታ እንድንኖር እግዚአብሔር ፍቃድ ይሄ ነው በሕይወታችን ላይ። እኛ ደግሞ ዛሬ በምስጋና ወደፊቱ እንመጣለን። ሃሌሉያ በቃሉ በኩል ስለሚናገረን ዕለት ዕለት እየተናገረን ስለሆነ በዚህ ቲም ውስጥ ባለን በሁላችን ውስጥ እግዚአብሔር በቃሉ በኩል ሊናገረን ስለወደደ ሊያስተምረን ስለወደደ እድሉን ስለሰጠን ጌታን እንባርከዋለን። ሃሌሉያ የእግዚአብሔር ስም ለዘላለም የተባረከ ይሁን። ስለወደደን ስላዳንን ማዳንን በእኛ ስላደረገ ለሚገባቸው ሳይሆን ምንም ለማይገባቸው እግዚአብሔር እድልን ስለሰጠን ክብር ለእግዚአብሔር ይሁን። ሃሌሉያ እግዚአብሔር ሆይ እናመሰግናለን። ጌታ ሆይ እናመሰግናለን። እግዚአብሔር ሆይ እናመሰግናለን። እግዚአብሔር ሆይ ፍቃድ ሆኖ በቃል በኩል ልትናገረን ስለወደድክ ጌታ ሆይ ፍቃድ ስለሆነ ወደ ቃልህ እንመጣ ዘንድ እድሉን ስላገኘን ብዙዎች እየፈለጉት ያጡትን እድል ጌታ ሆይ
ሃሌሉያ። በመላእክት ዘንድ እንኳን የተከበረው ድምጽህን፣ በነቢያት የተከበረ ድምጽህን፣ በሐዋርያት የተከበረ ድምጽህን፣ በሕዝብ መካከል እግዚአብሔር ሆይ ከዘላለም በፊት ዓለምን የፈጠርክበት ቃልህን እግዚአብሔር ሆይ ለዚህ ስቲም ስለገለጥክ ጌታ ሆይ በብዙ ለምናን ስለኛ ልትገልጥ ስለወደድክ እግዚአብሔር ሆይ እናከብርሃለን። ኦ ሃሌሉያ። አንድ ቃል ከዚህ መጽሐፍ ውስጥ አንድ ቃል ከዚህ ቃል ውስጥ አንድ ቨርስ የአንድን ሰው ህይወት ዘላለሙን ሊቀይረው ይችላል። እግዚአብሔር ግን ዕለት ዕለት በቃሉ ሊገናኘን ወደደ፣ ፍቃዱ ሆነ። ኦ ሃሌሉያ። ዕብራውያን ላይ በመጨረሻም ዘመን በልጁ በኩል ተናገረን ተብሎ እንደተጻፈ ኦ ሃሌሉያ። እግዚአብሔር የመጨረሻ መገለጡ የሆነውን ልጁን በቃሉ በኩል ሊገልጥልን ወደደ። ኦ ሃሌሉያ። ክብር ለእግዚአብሔር ይሁን። እናመሰግንሃለን ጌታ ሆይ እግዚአብሔር የሰጠህንን ፕሪቪሌጅ እንደ ቀልድ አናየውም። እግዚአብሔር ሆይ የሰጠህንን እድል እንደ ቀልድ አናየው። ለቃል የሚገባውን ክብር እንሰጣለን ጌታ ሆይ እናመሰግንሃለን። ሃሌሉያ። ክብር ለእግዚአብሔር ይሁን። በእውነት ሁላችን እንድናስተውል እጠይቃችኋለሁ። በምናሳልፈው በእያንዳንዱ ነገር ውስጥ በእውነት በምናሳልፍባቸው ቀናቶች ውስጥ እግዚአብሔር እድሉን ባይሰጠን ኖሮ እንደዚህ ማንበብ እንደዚህ ተሰብስቦ በእውነት መነቃቃት በጣም ከባድ ነገር ነው እና እግዚአብሔር ግን እድሉን ሰጠን፣ ፈቀደልን፣ ማስተዋልን ሰጠን፣ እድሉን ሰጠን፣ ወደ ቃሉ ጠራን። ሃሌሉያ። ጌታ ሆይ እናመሰግናለን። እግዚአብሔር ሆይ እናመሰግናለን። ክብር ላንተ ይሁን። ጌታ ሆይ ደግሞ እንጸልያለን። ጌታ ሆይ ከዚህ በኋላ በሚኖረን ሰዓት ውስጥ በምናሳልፈው ሰዓት ውስጥ እግዚአብሔር ሆይ በቃል በኩል ለልባችን እንድትናገር እግዚአብሔር ሆይ ለነፍሳችን እንድትናገረን እግዚአብሔር ሆይ እንዲሁ ተሰብስበን የምናጠፋው ታይም ሳይሆን ጌታ ሆይ በመንፈስ የሆነ ጊዜ እንዲሆን እግዚአብሔር ሁለትም ሶስትም ሆናችሁ በተሰባሰባችሁበት እንደተባለ ጌታ ሆይ ይኸው ህዝብ ተሰብስበናል። ጌታ ሆይ ቃልህን ፈልገን ተሰብስበናል። ድምፅህን ፈልገን ተሰብስበናል። እግዚአብሔር ሆይ ለነፍሳችን የሚበጀን ምን እንደሆነ ተረድተን ተሰብስበናል። ጌታ ሆይ የሚያዋጠንን አውቀን ተሰብስበናል። እግዚአብሔር ሆይ ለነፍሳችን እንድትናገረን እግዚአብሔር ሆይ ለዛሉ ነፍሶች እንድትናገር እግዚአብሔር ግራ በገባን ጉዳይ ላይ ቃልህ እንዲመጣ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ ጌታ ሆይ በሙሉ ኃይሉ ቃል በመካከላችን እንዲገለጥ ጌታ ሆይ ለነፍሳችን እንድትናገረን እግዚአብሔር አባት ሆይ እንደ ሰው ድምጽ ሳይሆን እግዚአብሔር ሆይ እርስ በርስ እንደምንሰማማ ሳይሆን እንዳንተ ድምጽ እንደመቀበል ጌታ ሆይ ጆሮቻችን እንዲከፈቱ በኢየሱስ ክርስቶስ ስም እንጸልያለን። አባት ሆይ ልባችንን በመንፈስ ክፈተው። የሊዲያን ልብ ስጠን ጌታ ሆይ የሊዲያን ልብ ስጠን። እግዚአብሔር አምላክ ሆይ አንተ ዘላለምን የፈጠርክ ጌታ ከዘላለም በፊት የነበርክ አምላክ እየተናገርክ እግዚአብሔር ሆይ እንደ ሰው ድምጽ እንዳንሰማህ እግዚአብሔር አባት ሆይ እንደ ሰው ድምጽ እንዳንሰማህ እግዚአብሔር አባት ሆይ ነፍሳችን ለቃል የሚገባውን ክብር መስጠት እንድትችል ጸጋ እንዲበዛልን አሁን እንጸልያለን። ማስተዋል እንዲበዛልን እግዚአብሔር በዚህ ባለ ሰው ሁሉ ላይ ቃልህን የምናስተውልበት መንፈስ እንዲያገኘን ጌታ ሆይ አኗኗራችንን የሚቀይር ጌታ ሆይ ቃልህን የምናይበት ምልከታ እንዲቀይር በኢየሱስ ክርስቶስ ስም አካሄዳችንን የሚቀይር ምልከታችንን የሚቀይር እግዚአብሔር አባቱ ስለ ቃል ያለንን ምልከታ የሚቀይር ጸጋ እንዲገናኘን በጌታ በኢየሱስ ክርስቶስ ስም እንጸልያለን። ሃሌሉያ። ጸጋ ይብዛልን በዚህ ጉባኤ ጌታ ሆይ ጸጋ በዚህ ጉባኤ መሃል ይብዛ። መንፈስ በዚህ ጉባኤ መሃል ይብዛ ጌታ ሆይ ኃይል በዚህ ጉባኤ መሃል ይብዛ። እግዚአብሔር አባት ሆይ እንጋብዛለን። መንፈስ ቅዱስ እንጋብዛለን። እግዚአብሔር መንፈስ ሃሌሉያ አሜን። ሃሌሉያ። ክብር ለአንተ ይሁንልን። ክብር ለአንተ ይሁንልን። አሜን። አሜን። ኢየሱስ አሜን። ሃሌሉያ አሜን። አሜን። ሃሌሉያ ኢየሱስ ያዳንክን ጌታ ስለኛ ስጋ የተቆረሰ ደም የፈሰሰ ጌታ እንጋብዛለን። በዚህ መካከል ጌታ ሆይ በመንፈስ እንድትመጣ እንጋብዛለን። አባት ሆይ ና ተናገረን። ጌታ ሆይ ተናገረን። እግዚአብሔር አባት ሆይ ይህንን እንደ ጸሎት እድል ወስደነው እግዚአብሔር በፊትህ እንቀርባለን። በዚህ በምናጠናው ሁሉ በፊትህ እንቀርባለን። ጌታ ሆይ ቃልህን ስናጠና ዕለት እግዚአብሔር ሆይ በመንፈስ እንድታገኘን መንፈስ ለልባችን እንዲናገር ጌታ ሆይ መገለጥ እንዲያገኘን እግዚአብሔር አባት ሆይ ሬማ የሆነ የሰውን ህይወት የሚቀይር ያንተ መንፈስ እንዲያገኘን እግዚአብሔር አባት ሆይ ቃልህ እንዲገናኘን ነፍሳችንን እንዲያገኛት እግዚአብሔር አባት ሆይ
ኦ ሃሌሉያ ጌታ ሆይ ተገናኘን፣ በቃል በኩል አናግረን እግዚአብሔር አባት ሆይ እኛም እንሰማሃለን። ክብር ለአንተ ይሁንልህ ቅዱስ ሆይ፣ ክብር ለአንተ ይሁንልህ ቅዱስ ሆይ። እናመሰግንሃለን አባት ሆይ በመካከላችን ልጅህን ልትገልጥ ስለወደድክ እግዚአብሔር እንዲህ ያለ ህብረት ስለሰጠህን አባት እግዚአብሔር ሆይ በብዙ ነገር ሊጠፋ የሚችል ሰዓትን በቃል ውስጥ እንዲጠፋ ፍቃድ ስለሆነ ክብር ለአንተ ይሁንልህ ንጉሥ ሆይ። እናመሰግናለን እናመሰግናለን። ቸርነትን አስበን እንባርካለን፣ ምህረትን አስበን እንባርካለን። ወደ ቃልህ እንድንመጣ ስትፈቅድልን ምህረት እንደበዛልን እንረዳለን ጌታ ሆይ። ብዙዎች ቃልህን ላለመስማት ጆሮአቸው ደነደነ፣ ልባቸው ደነደነ ጌታ ሆይ። አንተ ግን ነፍሳችንን ከፈትካት፣ ልጅህን ለማየት አይኖቻችን በሩ ጌታ ሆይ። ሃሌሉያ ክብር ለአንተ ይሁንልን። እናመሰግናለን አባት ሆይ እናመሰግናለን ቅዱስ ሆይ ስለምትናገረን ስምህ ይባረክ። እናመሰግናለን እግዚአብሔር ቀርቶ ባለን ጊዜ ሁሉ በመንፈስህ ለነፍሳችን ለልባችን እንድትናገረን ሰዓቱን ሁሉ እንድትቆጣጠር ሐሳባችንን ሁሉ እንድትቆጣጠር የሚያደምጥህን ሁሉ እንድትቆጣጠር እግዚአብሔር አባት ሆይ በመንፈስህ እንድትናገረን ጌታ ሆይ እንጸልያለን። ስለ ሁሉ ስምህ ለዘላለም የተባረከ ይሁን። ስለሰጠህን እድል ሁሉ እናመሰግናለን በምትወደው ልጅ በክርስቶስ ኢየሱስ ስም አሜን አሜን። ሃሌሉያ ተባረክ። አሜን ተባረክ። ኦኬ በላይ ይሰማል። ኦኬ ሶሪ አልሰማም። አሁን ይሰማል። ሰላም ብለናል ሁላችሁንም፣ እንኳን ደህና መጣችሁ። ሴና ይገባሉ አሁን አሉ ገብተዋል። ገብተዋል። ኦኬ እሺ። ኦኬ ቄስ እንኳን ደህና መጡ። ሰላም ማለት ይችላሉ። እንኳን ደህና ጠበቃችሁን። ሰላም ለእናንተ ይሁን። እግዚአብሔር ይመስገን ሰላም ብለናል። ኦኬ ስለዚህ ስንት ደቂቃ ታዳችሁልኝ? ብሩክ ይቀጥል። ያው እንግዲህ እንዳወራ ነው የተመቾትን ያህል መውሰድ ይችላሉ። እኛ ፈቃደኛ ነን ማለት እንችላለን። የተመቾትን ያህል እንግዲህ 40 አንድም ሰዓት ፈቃደኛ ነው ሁላችንም። እንግዲህ ሁሉም እንግዲህ አይ ቲንክ ዝግጁ ሆኖ እየጠበቀ ይመስለኛል። ያው እንግዲህ በጣም እናመሰግናለን። እንግዲህ በሙሉ ቲሙ ስም በጣም ልናመሰግነው እንወዳለን። ኢትዮጵያ ደግሞ በተለይ በዚህ ሰዓት ጠዋት እንደሆነ እናውቃለን። በዚህ ጠዋት እንግዲህ ገብተው ሊያገለግሉን ስለፈቀዱ እጅግ አድርገን እናመሰግናለን። እግዚአብሔር አምላክ ይባርኩት። አይ ቲንክ ሁላችንም ሬዲ ነን። መቀጠል ይችላሉ። እንግዲህ ለእርሶና ለእግዚአብሔር መንፈስ እሰጣለሁ። እሺ ምስሌን ያጠፋሁት ኔትወርክ ከምስል ጋር ሲሆን አንዳንዴ ኃይል ስለሚያጣ ነው። ኤኒዌይ 40 ደቂቃ ስለ እግዚአብሔር ቃል እናጠናለን። የሴናና ግሩፓን ወጣቶች ስላገኘው ደስ ብሎኛል። በልቤ ያለው መዝሙረ ዳዊት ምዕራፍ 1 ነው። ሁላችሁም የምታውቁት ነው። መዝሙረ ዳዊት ምዕራፍ 1 ምናልባት ሌሎቻችሁ ሚውት ታደርጋችሁ ጥሩ ነው። መዝሙረ ዳዊት ምዕራፍ 1 ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱ በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራ ሁሉ ይከናወንለታል። ክፉዎች እንዲህ አይደሉም፣ ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፉዎች በፍርድ ኃጢአተኞችን በጻድቃን ማህበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የክፉዎች መንገድ ግን ትጠፋለች። ይህ መዝሙረ ዳዊት ምዕራፍ 1 የተጻፈበት አውድ ያው እንደምታውቁት ገና ዳዊት ሳይነግስ ስራ ሳይበዛበት የመንግስት አስተዳደር ወይም የህዝብ ጦርነት ብዙ ኃላፊነት ስለሚኖርበት ገና ከወዲሁ መሰረት እግዚአብሔር ይጥልለታል እና ዳዊት
የምታደርገው ሁሉ እንዲሳካልህ ትፈልጋለህ? የምትሰራው ሁሉ እንዲከናወንልህ ትፈልጋለህ? በእግዚአብሔርና በሰው ፊት ምስጉን መሆን ትፈልጋለህ? አንድ ነገር ብቻ ነው ማድረግ ያለብህ። በጣም የሚያስገርም ሚስጥር ነው የነገረው። በእርግጥ ይሄ ሚስጥር ገብቶታል ዳዊት። እንደ ልቤ ተብሏል። በፍጻሜው ሰግዶ ነው የሞተው። ተተኪ አንግሶ ነው የሞተው። እስከ ዛሬ እስራኤሎች ይወዱታል። ባንዲራቸው መሃሉ ላይ ኮከብ አለው። የዳዊት ኮከብ ነው የሚባለው። በጣም ነው የሚወዱት። ብዙ ነገስታት አሉ፣ እንደ ዳዊት የሚወዱት የለም። ለምን? ሚስጥሩ ይሄ ነው። መዝሙረ ዳዊት ምዕራፍ 1 ነው ሚስጥሩ። የተባረከና ደስተኛ መሆን እንዲችል ሰማያዊ ሚስጥር ነው የነገረው። ሚስጥሩ ቃሉን ማንበብ አይደለም፣ ቃሉን ማጥናት አይደለም። ሚስጥሩ ቀንና ሌሊት ቅዱስ ቃሉን ማሰላሰል፣ ሜዲቴሽን። በቃ እዚህ ማሰላሰል ላይ ከደረሳችሁ ጋብቻ፣ ጤንነት፣ ስራ፣ ማህበራዊ ግንኙነት፣ ሁሉ ነገር መስመር ውስጥ ይገባል። ግን በቀላሉ እዚህ አንደርስም። ሰይጣንም ይሄን ሚስጥር ስለሚያውቅ በጣም ብዙ ተግዳሮት አለው። አንዴ ሚስጥሩን አውቀን ቀንና ሌሊት ቃሉን ማሰላሰል ከጀመርን ደስተኛ እና የተባረከ ኑሮ ነው የምንኖረው። አሁን የሰይጣን ስትራቴጂ ምንድነው? ቃሉን እንዳናሰላስል ያሉ እንቅፋቶች ምንድናቸው? እንዴትስ የእግዚአብሔርን ቃል ወደ ማሰላሰል ደረጃ እንደርሳለን? አሁን ተስፋ ይገባለታል ዳዊትን። ምን ይለዋል? ቅዱስ ቃሉን ቀንና ሌሊት ማሰላሰል ከጀመርክ ምን አይነት ሰው እንደምትሆን ላሳይ ብሎ ምሳሌ ይነግረዋል። አንደኛ በውሃ ፈሳሽ ዳር ያለች ተክል አይደለም የሚለው፣ በውሃ ፈሳሾች። እነዚህ ስትሪምስ የሚባሉት ማለት ምንጮች ወይም ብዙ ወንዞች መሀል ያለች ዛፍ። አንዱ ቢደርቅ ውሃው አንዱም አይደርቅ። 40 ምንጮች መሀል እንዳለች እንደማለት ነው። አስተማማኝ ማንነት ነው የሚኖርህ። 2 ፍሬዋን የምትሰጥ ዛፍ ነው የምትሆነው። ቁጥር 3 ላይ በውሃ ፈሳሾች ዳር እንደተተከለች ፍሬዋን እንደምትሰጥ ዛፍ አይደለም የሚለው፣ ፍሬዋን በየጊዜው። ይሄ ማለት ምንድነው? እድገቱ በአመት አንዴ በወር አንዴ አይደለም፣ በየቀኑ በጥራትም በቁጥርም የሚጨምር ሰው ትሆናለህ። የምትሰራው ስራ ደግሞ ቅጠሏ እንደማይረግፍ ዛፍ ኤቨርግሪን ማለት ነው። ሁልጊዜ አመቱን እየጠበቀ የሚቀያየር ማንነት የለህም። እና ጠቅላላ ሲደመድምለት የሚሰራውም ሁሉ የሚገርም ነው። የሚሰራውም ሁሉ ይከናወንለት። ታምናላችሁ? ቃሉን በማሰላሰል ብቻ ይሄ ሁሉ በረከት ይገኛል። ይሄ ሁሉ 100%። ዛሬ መረጣችሁት ርዕስ በጣም ፋውንዴሽናል ርዕስ ነው። ሙሴም ለኢያሱ ያለው ይሄንን ነው። አሁን 41 ነገስታት ከፊት አሉ፣ እኔም ልሞት ነው። ግን አትፍራ፣ አንድ ሚስጥር ልንገርህ። ብዙ ወታደሮች አብዛ፣ የጦር ስትራቴጂ አስተምራቸው። ድል ለመንሳት አይለውም። እግዚአብሔር ለኔ የሰጠውን ሕጉን፣ ፍርዱን፣ ስርዓቱን ቀንና ሌሊት ማሰላሰል ከጀመርክ ጠላቶች እንደ ሾላ ፍሬ ነው የሚወድቁት። በቃ አንተ አትዋጋቸውም። እንዲያው ማንበብ፣
ያቆም ክለት አታሸንፋቸውም አሉ። ኢቭን ለልጁ ለሰለሞን ዳዊት ያለው ትዝ ይላችኋል። ሊሞት ሲል ኑዛዜ ነው በሕዝብ ፊት አቆሞ የነገረው። ልጄ ሰለሞን ጠቢብ እንደምትሆን እግዚአብሔር ነግሮኛል፣ ባለጠጋ እንደምትሆን እግዚአብሔር ነግሮኛል፣ ቤተ መቅደሱን እንደምትሰራ እግዚአብሔር ነግሮኛል። ይሄ የተነገረልህ ነገር ሁሉ እንዲከናወን አንድ ነገር እኔ አባትህ ልምከርህ። እግዚአብሔር ለሙሴ የሰጠውን ስክሮልስ ይባላሉ ድሮ ቅዱሳት መጽሐፍት ታጠና ዘንድ ተጠንቀቅ። ማንበብ ያቆምክለት እግዚአብሔር ካንተ ይርቃል። በእርግጥ ሰለሞን ወርቅ አበዛ፣ ብር አበዛ፣ ፈረስ አበዛ፣ ሴት አበዛ፣ መጽሐፍ ቅዱስን ቀነሰው እና ያበዛቸው ጣሉት። አብዛ የተባለውን ትቶ አብዛ ያልተባለውን አበዛው። ፍጻሜው አላማረም ሰለሞን። እንዲያውም አንድ የንጉሥ ሕግም ይባላል አነብላችኋለሁ በኋላ በኦሪት ዘዳግም ውስጥ ንጉሥ በእስራኤል ላይ ሲነግስ ርዕሱ ራሱ እሱ ነው። መጽሐፉን ከካህኑ እጅ ይውሰደው፣ በእጁ ይገልብጠው፣ ንጉሥ ነኝ ብሎ ሌላ ሰው እንዳያጽፍ፣ መጽሐፉ እድሜውን ሙሉ ከሱ ጋር ይኑር፣ እድሜውን ሙሉ ያንብበው። ልክ ማንበብ ሲጀምር ልቡ አይታበይም፣ በማያገባው አይገባም፣ እድሜው ይረዝማል፣ እግዚአብሔር ከሱ ጋር ይሆናል፣ የሚያደርገው ሁሉ ይከናወናል። እንዲያውም የነገስታት ሕግ ነው የሚባለው። እሺ አሁን መሰረት እየጣልኩላችሁ ነው። የእግዚአብሔርን ቃል ማሰላሰል ያሉት ብጽዕናዎች ወይም ብሌሲንጎች እንደዚህ ተነግሮ የሚያልቅ አይደለም። በጣም ጥሩ። በዚህ ከተማመንን እንዴት ነው የእግዚአብሔርን ቃል ቀንና ሌሊትን ማሰላሰለው? ለምን? ጥናት አለኝ፣ ጉዞ አለኝ፣ ስራ አለኝ። መነኩሴ አይደለሁም። ቀኑን ሙሉ እንዴት ላሰላስል እችላለሁ ማለት አትችሉም። ስራን አያስጥልም ሜዲቴሽን፣ ጥናትን አያስጥልም ሜዲቴሽን። በመንፈስ ከእግዚአብሔር ጋር ሁሌ መሆን። ቅዱስ ቃሉን እያሰላሰልኩ መኪና መንዳት እችላለሁ። ቅዱስ ቃሉን እያሰላሰልኩ ኢቭን ማጥናት እችላለሁ። የሚገርማችሁ የእግዚአብሔርን ቃል ማጥናት ከስራ ብዛት ጋር አይገናኝም። ለምን? ዳዊት ንጉሥ ነው፣ ስራው ብዙ ነው ማለት ነው። ዳንኤል የ127 ሀገር ፕራይም ሚኒስትር ነው፣ ግን በቀን 3 ጊዜ የአምላኩን ሕግ ያጠናል። የጥበብ ጉዳይ እንጂ የሥራ ብዛት አይደለም ማለት ነው። መንፈስ ስለሆነ የእግዚአብሔር ቃል በህሊናችን ውስጥ ኮድድ ይሆናል እና በውስጥ ሜዲቴሽን ከጀመርክ አይቆምም። በቃ አንዴ ከለመዳችሁ አይቆምም። ግን ጥበብ አለው። የእግዚአብሔርን ቃል እንዴት እንዳላሰላስል እንቅፋት የሚሆነኝ ምንድን ነው? 2 ነገር ተጠንቀቅ ይለዋል። እዚሁ መዝሙረ ዳዊት ምዕራፍ 1 ላይ የእግዚአብሔርን ቃል እንድታሰላስል በክፉዎች ምክር ያልሄደ፣ በኃጢአተኞች ወንበር ያልቆመ፣ በዋዘኞች ወንበር ያልተቀመጠ ሰው መሆን አለበት። ምን ማለት ነው? ከክፉ ወይም ከኃጢአተኛ ሰዎች ተጠበቅ። ሽሽ አይደለም፣ አታውራት አይደለም፣ አብረህ አንድ ክላስ አትሁን ማለት አይደለም። ተጠበቅ ማለት የተለየ ነው ቃሉ። አትስጠም፣ አትያዝ፣ አያገኙህ እንደማለት ነው። ፊዚካሊ ሳይሆን በክፉ ምክር። ክፉዎች ብዙ ምክር አላቸው። በድረገጽ እናንተ ታውቃላችሁ ከኔ ይልቅ። ሚዲያው መረጃው ብዙ ነው። ቲክቶኩ ብዙ ነው። ዩቲዩቡ ላይ ያለው
በጣም ብዙ መረጃ የተሞላ ነች ይህች ዓለም። ያውም በክፉ ምክር ነው የተሞላችው። ሁለቱንም እኩል ማስኬድ አትችልም። ከክፉ ምክር እምቢ ማለት አለብን። ለምንድን ነው የክፉ ምክር እምቢ የምትለው? ቃሉን ለማንበብ ጊዜ አይኖርህም። አእምሮ ይያዛል፣ እንክርዳድ ይዘራብሃል። ስንዴው እኮ ሊኖር ይችላል ቃሉ። ከእንክርዳድ ካልተጠበቅ ያከሳዋል። እንክርዳድ የስንዴውን ጉልበት ይበላል፣ የስንዴውን ቦታ ይይዛል። ስንዴው አለ ግን የማይበላ ይሆናል። ብዙ እንክርዳድ ባለበት ብዙ የስንዴ ምርት አታገኝም። ብዙ የክፉ ምክር ካለ ቃሉን ማጥናት አትችልም። ስለዚህ መጠበቅ አለብህ። ከማን? ከክፉዎች። ስለዚህ ክፉዎች ብዙ ይመክራሉ። በእኛ ኮንቴክስት በሞባይላችን ላይ ብቻ በቂ ነው። እያንዳንዱ በተን የምንከፍት ከሆነ ብዙ ምክር አላቸው የዚህ ዓለም ገዢዎች። የሰይጣን ልሳኖች አሉ በድረገጽ ውስጥ እና ቆቅ ወይም ንቁ ሆነ አእምሮህን ከክፉ ምክር ካልጠበቅ ቃሉን ማሰላሰል አትችልም። ይመስልሃል እንጂ አትችልም። ይያዛል አእምሮ። ለምሳሌ ኢየሱስ ሊሆን ይችላል ከጎን ሆኖ የሚያስተምርህ። እንደ ይሁዳውን አልተጠበቀም። ከአምላክ በላይ አስተማሪ ማን ነው? ለይሁዳ ግን አልጠቀመውም። ለምን? የሚጠበቅ ማንነት የለውም። አእምሮ ስለሌላ ነው የሚያስበው። ሙሴን የሚያክል አስተማሪ ከየት ይመጣል? 40 ዓመት ነው ያስተማራቸው፣ ግን አልጠቀማቸውም። ለምን? አይጠበቁም ማለት ነው። ሳሙኤልን የሚያክል አስተማሪ አለ። የኤሊ ልጆች ግን አልተጠቀሙም። ለምን? የሚያስቡት ስለ ሴቶች ነው፣ ስለ ምግብ ነው፣ በሌላ ነገር አይምሯቸው ተይዟል። ለምሳሌ ሜልኮል የዳዊት ባል ሚስት ነች። ከዳዊት በላይ ንጉስና ነብይ ባል ከየት ይመጣል? ሜልኮል ግን አይገባትም። ለምን? የተያዘችው በኮስሞቲክ ቅባት ነው፣ በሽርሽር ነው፣ በድሎት ነው። የእግዚአብሔር ቃል በባሏ አፍ ያለውን የእግዚአብሔርን ቃል ለመስማት አእምሮ የላትም፣ በሌላ ነገር ተይዛለች። ስለዚህ የማሰላሰል ጉዳይ እንጂ የአስተማሪ ጦት አይደለም ልላችሁ ነው። ሜዲቴሽን ውስጥ ካልገባን አምላክ ከጎናችን ቢሆን አይጠቅመንም። ቅዱስ ቃሉን በሙሉ ልብ ለማሰላሰል ሙሉ ልብ ይጠይቃል እና ከክፉዎች ምክር እንዳትሄድ ይለውና በኃጢአተኛ መንገድ እንዳትቆም ይለዋል። ደግሞ መሄድ ከዛስ መቆም፣ ከሄድክ መቆም ትጀምራለህ። ኃጢአተኞች ያስቆመዋል። አንድ ፊልም ወይም አንድ በሞባይላችሁ አጓጊ የሆነ ቲክቶክ ጥቂት 2 ደቂቃ ለማየት ፈልግ፣ ያቆማል። እንዳታቆም አድርገው ነው የሚቀጥሉልህ። ከሄድክ መቆም አይቀርም። በዋዘኞች ወንበር ያልተቀመጠ ከቆምክስ መቀመጥ አይቀርም። ቁጭ ነው የሚያደርጉ። እንደ ቀልድ የከፈትከው ሄደህ ያቆመሃል፣ ያስቀምጣል። ብንን ስትል 3 ሰዓት ሙሉ ወይም 1 ሰዓት ሙሉ በዛ ነገር ላይ ኢንቨስት አድርገሃል። በፍጥነት ነው በውስጥ የሚሰርጹት ማለት ነው። አትሂድ፣ አትቁም፣ አትቀመጥ። ያስቀምጡሃል እያጓጉ እያባበሉ። ቅዱስ ቃሉን ለማጥናት እንዳትችል ጊዜ ይሰርቁሃል ነው። ትዝ ይላችኋል በሉቃስ ወንጌል ላይ ምዕራፍ 8 ቁጥር 4 ላይ ኢየሱስ አንዴ ነው ጮሆ የተናገረው። ዘሪ ዘርን ሊዘራ ወጣ፣ አንዱ በመንገድ ዳር ሌላው በጭንጫ
አንዱ በሾክ አንዱ በመልካም መሬት ወደቀ። መንገድ ዳር ያለውን ወፎች በሉት። ጭንጫ ላይ ያለው ጠወለገ። እሾክ ላይ የነበረው ታነቀ። በመልካም መሬት ላይ ያለው 60-70 ፍሬ አፈራ ብሎ ዝም አለ። አስገራሚ ቃል ነው ለሕዝቡ ሁሉ የተናገረው። ብዙዎቹ አልገባቸውም። ምንድነው ጭንጫ? ምንድነው ወፍ? ምንድነው እንክርዳድ? በምሳሌ ስለተናገረ ነው። አልተረጎመውም ኢየሱስ። ወደ ቤት ሲገባ ደቀ መዛሙርቱ ጮኸ የተናገርከው ወፍ ዘር ጭንጫ ያልከው ምንድነው አሉት። በጣም ጥሩ። አሁን ታርጌት ውስጥ ገባችሁልኝ። እነሱ ቢራቡ ቢጠሙ ቢጓጉ ኖሮ እንደናንተ ይጠይቁኝ ነበር። እናንተ አሁን ጠየቃችሁኝ፣ ወደ ማሰላሰል ደረጃ ገባችሁ ማለት ነው። አሁን ሚስጥሩን እነግራችኋለሁ። ጭንጫው መንገድ ዳር ነው፣ ወፉ ሰይጣን ነው፣ እሾኩ የዚህ ዓለም ሐሳብ ነው፣ መልካም መሬቱ የተዘጋጀ ልብ ነው እያለ ሚስጥሩን አብራራላቸው። ለምን አብራራ? ስለጠየቁት፣ በእግሩ ስር ስለተቀመጡ፣ ጊዜ ስለሰጡት ነው። ሜዲቴሽን ውስጥ ገቡ ማለት ነው። ሚስጥሩን ስለነገራቸው ያን ሚስጥር ሜዲቴት እያደረጉት ነው የሚውሉት። እነዛስ ረሃብ አልነበራቸው። ያልገባቸውን ለመጠየቅ አላሰላሰሉ፣ እግዚአብሔርም አልገለጠላቸው። ቅዱስ ቃሉን ማሰላሰልህ የሚታወቀው ያልገባህን ስትጠይቅ፣ የቅዱስ ቃሉ ፍቺ ምንድነው ብለህ ዲግ ለማድረግ ስትሞክር መንፈስ ቅዱስ ይተረተረላል ሚስጥሩን። ስለዚህ በዋዘኞች መንገድ ተቀምጠ ወደ ኃጢአተኞች ሄደ ቆመ፣ ሁለቱም አብረ ማድረግ አትችልም። እሾክም ስንዴው እኩል አያድጉም። እሾኩ አነቀው እኮ ነው የሚለው። ፍሬውን ለምን አነቀው? እሾኩ አነቀው። ያ እሾክ ምንድን ነው? ዝሙት፣ መጠጥ አይደለም። ያ እሾክ የዚህ ዓለም ሐሳብ ነው ይላል። ሐሳብህን ካልጠበቅ ፍሬው ቅዱስ ቃሉ የሚበዛ ስር የሚሰድበትን ኦፖርቹኒቲ ታሳጣዋለህ ማለት ነው። የዚህ ዓለም ሐሳብ፣ ምኞት፣ መጎምጀት አነቀው። ስለዚህ መጠበቅ አለብህ። አእምሮህን፣ ልብህን ትርኪ ምርኪው ልበላችሁ፣ እንደው የድሮ ቃል ነው ይሄ ቃል። የማይጠቅመው የማያንጽህን ከሞት በኋላ ብድራት ለሌለው ነገር ጊዜህን ኢንቨስት ካረክ ቃሉን ለማጥናት ጊዜ አይኖርም። ስለዚህ እግዚአብሔር ቃል ጊዜ ይፈልጋል። እንዳታጠና ሰይጣን የሚያደርግህ ባልተፈቀደ ሰዎች፣ ኃጢአተኞች ወይም ክፎች መሄድ፣ መቆም፣ መቀመጥ ታቆማለህ ዳዊት ይለዋል። እንዲያውም ምዕራፍ 1 ቁጥር 1 ዋዘኞች ይላል። ዋዛ ምንድን ነው? ዋዛ ማለት ዘና ፈታ የሚያደርግ ጆክ ማለት ነው። ዋዛ ማለት እንደ ኮሜዲ ነገር ነው። በጣም ደስ ይልሃል፣ ይጣፍጥሃል፣ ያሰምጥሃል፣ ግን አይጠቅምህም። በሙሉ ዓለም በዋዛ የተሞላች ነች። እነዚህ ፈን ጌም የምትሉት ይሆናል በእናንተ አይዶን ነው። እና እያሳቀ እያባበለ ቀስ ብሎ ከመንገድ ያወጣል። ችግሩ ኮሜዲ ፊልም እኮ ማየት አይደለም። ችግሩ ቅዱስ ቃሉን እንዳታጠና አእምሮን መያዙ ነው ችግሩ። ስለዚህ መጠበቅ ነው የመጀመሪያው። ቃሉን ለማሰላሰል መጠበቅ። ከምንድን ነው የምትጠበቀው? ከኃጢአተኞች መንገድ በፌዘኞች ወንበር አለመቀመጥ፣ በኃጢአተኞች መንገድ አለመቆም፣ በክፉዎች ምክር አለመሄድ። እነዚህ ሶስቱን አንድ ስታደርገው ከሰዎች መጠበቅ፣ ከማያንጹ ሰዎች። የክፉ ባልንጀራ መልካሙን አመል ስለሚያጠፋ ማለት ነው። ኦኬ፣ አሁን በዚህ ከተስማማን
ቅዱስ ቃሉን ቀንና ሌሊት የማሰላሰል በረከቶችን አይተናል። እንዳናሰላስል እንቅፋት የሚሆነን ከሰው አለመጠበቅ ነው ማለት ነው። ጉልበትን ይበላዋል፣ ጊዜህን ይጨርሰዋል። ብዙዎች በዚህ ተበልተዋል። ዋና ያልሆነውን ዋና አድርገውት ማለት ነው። እሺ፣ በአዲስ ኪዳን ኮንቴክስት ትንሽ ልንገራችሁ። ኢየሱስ ማርያምና ማርታ ቤት ገባ። እኛ ሁላችን ቤት ይገባሉ፣ አሁንም አለ። ሰማይ ምድር የፈጠረ አምላክ ማርያምና ማርታ ቤት ገባ። ማርታ ተንደርድራ ቡና ለማፍላት ሄደች። ቡና ማፍላት ኃጢአት ነው አይደለም። ማርያም ተንደርድራ ኢየሱስ እግር ላይ ቁጭ አለች፣ እግር ስር። አሁን ኢየሱስ ለሚናገረው ቃል ቅርብ የሆነችው ማርያም ነች፣ እግሩ ስር ተቀምጣለች። እያንዳንዱን ቃሉን ትሰማለች፣ እያንዳንዱን ቃሉን ታደምጣለች። ማርታ በዚህ ሰዓት ቡናና ቆሎ ላይ ነች፣ ምግብ እየሰራች ነው። ውጤቱን ግን ማየት ትችላላችሁ። ተጨንቃ ማስጨነቅ ጀመረች ማርታ። እህቴ በእግር ስር ተቀምጣ እኔን ማገዝ ሲገባት እንዴት ዝም ትላታለህ? ማርታ በብዙ ነገር ትጨነቂያለሽ። ማርያም የመረጠችው የማይወሰድ እድል ነው። አንቺ ግን ትከሻለሽ፣ ትጨነቂያለሽ፣ እረፍት የለሽም። አምላክ በቤትሽ እኮ ነው፣ የእረፍት ጌታ። ሚስጥሩ ለምን መሰለሽ? እንደ ማርያም መልካም እድልን አልመረጥሽም። ለእግዚአብሔር ቃል በቀዳሚነት ጊዜ የለሽም። እሺ ቡና ማን ይቁላ እንዳትይኝ፣ ቃሉን ከሰማሽ በልብሽ ካኖርሽ በኋላ እያሰላሰልሽ ቡና ማፍላት ትችይ ነበር እኮ። ቃሉን እያሰላሰልሽ ልብስ ማጠብ ትችይ ነበር። አሁን ማርያም የቀደመውን ዋናውን ይዛለች። ከዚህ በኋላ ምንም ነገር ብታረግ አይወሰድባትም። ቅድሚያ ለቃሉ አልሰጠሽም። ይኸውልሽ እኔ አሁን ወጥቼ ሄዳለሁ፣ አታገኘኝም። ቡና ብትሰጪኝ የዕለት ጉዳይ ነው። የምናገረውን ቃል ብትሰሚ ግን የዘላለም ጉዳይ ነበር። ኃጢአት ባልሆነ ግን ጊዜያዊ ነገር፣ ኃጢአት ያልሆነ ግን የማይጠቅም ነገር ውስጥ ከገባሽ ቃሉን ማሰላሰል አትችይም። ኢየሱስ በሉቃስ ቅድም ባልኳችሁ በወንጌል ላይ ስለ ቅዱስ ቃል ማሰላሰል በነገርኳችሁ ላይ አስገራሚ ምስጢር ነው የተናገረው። ምን ይላል? እሾክ ያለውን ነው የምነግራችሁ። በሾክ የመሰለው መጠጥ፣ ዝሙት፣ ፖርኖግራፊ ምናምን አይደለም። በሉቃስ 8 ላይ እሾኩ ምንድነው አሉት። ፍሬ እንዳናፈራ ያነቀው፣ ቃሉን እንዳናፈራ ያደረገው አንደኛ የዚህ ዓለም ሐሳብ ጊዜን ይጨርሳል። ያዕቆብ 130 ዓመት ነው የኖረው። ጥቂትን ክፉ ነው ያለው በበጎች፣ በራሄል፣ በፍየሎች ነው ዘመኑን የጨረሰው። በጣም ጊዜን የመምጠጥ አቅም አለው የዚህ ዓለም ሐሳብ። ራስን ካልገዛ ሎጥ በሶዶም ጎሞራ ሐሳብ ሲጨነቅ ነበር። ሲገዛ፣ ሲሸጥ፣ ሲበላ፣ ሲጠጣ፣ ሲያገባ፣ ሲጋባ። ሁለተኛው ሾክ የተባለው ብልጥግና። ብልጥግና በጣም ያታልላል። ገንዘብን ሜክ ለማድረግ ሰዎች ቀን ይሰራሉ፣ ማታ ይሰራሉ። ጥሩ ነው ትጋቱ። ግን ምስጥ ብለው በገንዘብ ፍቅር ከተያዙ ቃሉን ማሰላሰል አይችሉም። ይሄ ትጋትን አይከለክልም፣ ገንዘብ ማግኘትን አይከለክልም። ቀንና ሌሊት ስለ ብልጥግና ማሰብ በጣም አደጋ ነው። እንዲያውም አንደኛ ጢሞቴዎስ 6:9 ላይ ባለጠጋ ሊሆኑ የሚፈልጉ
ይወድቃሉ፣ በጥፋት በመፍረስ በሚያሰጥም በስንፍና በሚጎዳ ፈተና ወጥመድ ይያዛሉ ይላል። ስጋቸውን እንደ እሳት ይበለዋል ይላል። ሶስተኛው ምኞት ወይም ምቾት፣ የምቾት ምኞት በቃ በጣም ቅንጡ ህይወት ለመኖር ስለ ትዳር ማሰብ፣ ብልጥግና እና ምኞት ወይም ምቾት፣ እነዚህ ነገሮች እንደ እሾክ ቃሉን እንዳናጠና አይምሯችን ይይዛሉ ማለት ነው። ነገር ግን በመልካም መሬት ላይ የወደቀው 160 የሚያፈራው በመልካም ልብ፣ በሚጸና ልብ እና በበጎ ልብ ይለዋል። መልካም፣ በጎ፣ ጽኑ ልብ ያለው ሰው ቃሉን በቀዳሚነት በመልካም ልብ፣ በጽኑ ልብ፣ በበጎ ልብ የሚያሰላስል ከሆነ 180 60 ያፈራል ይላል። እሺ ቃሉን እንዴት እናሰላስል? ከኃጢአተኞች መጠበቅ። ከኃጢአተኛ ሰዎች ምንድነው መጠበቅ? አለመሄድ፣ አለመቆም፣ አለመቀመጥ። ኃጢአት በሆነ ነገር ሰውም ሊሆን ይችላል ወይም ሲስተም ሊሆን ይችላል። መጠበቅ አለብህ ነው። እንግዲህ ከማህበራዊ ኑሮ ራቁ አላልኩም። በእነዚህ ክፉ ሰዎች ጋር መረብ ውስጥ እንዳንገባ ግን ራስን መጠበቅ የኛ ድርሻ ነው። ከክፉ ባልንጀርነት ተጠበቁ፣ ተለዩና ውጡ ይላል ሁለተኛ ቆሮንቶስ ላይ። እንዲያውም ዳዊት በመዝሙረ ዳዊት 26 ቁጥር 4 ላይ በከንቱ ሸንጎ አልተቀመጥኩም፣ ከአመፀኞች ጋር አልገባሁም፣ የክፉ ማህበርን ጠላው፣ ከዝንጉ ጋር አልቀመጥም ይላል ዳዊት መዝሙረ ዳዊት 26 4። በቀላሉ አይመጣ ማለት ነው ማሰላሰል። ስለዚህ የአሮጊቶች ተረት የተባለ ፍሬ ከስክ የተባለ ነንሴንስ በሆነ ጉዳይ በተለይ በእናንተ ኮንቴክስት እነዚህ የድህረ ገጾች ናቸው። ሚዲያ በጣም አእምሮን ይይዛል። መጠንቀቅ አለብን፣ አይጠቅምም። ንጉሥ ሰለሞንም በምሳሌ 13:20 ላይ ከጠቢብ ጋር የሚሄድ ጠቢብ ይሆናል፣ የሰነፍ ባልንጀራ ግን ክፉ መከራ ይቀበላል። ከጠቢብ ጋር የሚሄድ ጠቢብ ይሆናል፣ የሰነፎች ባልንጀራ ግን ክፉ መከራ ይቀበላል። ባልንጀራ መሆን ብቻ ብዙ ምሳሌ ልሰጣችሁ እችላለሁ በመጽሐፍ ቅዱስ ከሰዎች ያልተጠበቁ። ለምሳሌ አምኖን የዳዊት ልጅ እኮ ነው። አምኖን እድለኛ ነበር። ጓደኛው ግን ኢዮናዳብ ነው። ኢዮናዳብ ክፉ ሰው ነው። በየቀኑ አምኖን እንዲከሳ እንዲገደል ምክንያት ሆኖ። ሳምሶን የተቀባ እኮ ነው። ጓደኛው ግን ደሊላ ነች። አልተጠበቀም። ካልተጠበቅ ማሰላሰል አትችልም። እሺ አሁን 40 ደቂቃ አልቋል። አልጨረስኩም። በእርግጥ አንድ ነገር ነው ዛሬ የተማርነው፣ ሁለት ነገር ነው። ቅዱስ ቃሉን እንዳናሰላስል እንቅፋት የሚሆነው ሁለት ነገር ነው ላካፍላችሁ የፈለኩት። አንዱ ከክፉዎች መጠበቅ ወይም ከሰዎች መጠበቅ። ከክፉ መጠበቅ ምንድን ነው? አለመሄድ፣ አለመቆም፣ አለመቀመጥ። እንደ እግዚአብሔር ቃል ባልሆነ ጉዳይ ላይ አለመሄድ፣ አለመቆም፣ አለመቀመጥ። ይህንን ለምንድን ነው ያለው እግዚአብሔር? ከዚህ በኋላ ቃሉን ለማሰላሰል ጊዜ እንድታገኙ ነው። እሺ ቁጥር 1 ላይ ነኝ ማለት ነው። እስካሁን ከኃጢአተኞች መጠበቅ ነገ መሰለኝ፣ ነገ ወይም ሴና ትነግረኛለች። ሁለተኛው
በኃጢአተኞች በክፉዎች በዋዘኞች ላይ አለመፍረድ ነገ የምናጠናው እዛው ምዕራፍ 1 ላይ ቁጥር 5 ቁጥር 4 ክፉዎች እንዲህ አይደሉ ምንድናቸው ክፉዎች? ነፋስ ጠርጎ የሚወስደው ትቢያ ናቸው። ኃጢአተኞች በጻድቃን ማህበር አይቆሙም። ይሄን ለምን አለው? በሚቀጥለው ሴሽን እነግራችኋለሁ። ቅዱስ ቃሉን እንዳናጠና እንቅፋት የሚሆነው በእነዚህ ኃጢአተኞች ላይ ጀጅመንታል ስፒሪት ሲኖረን መፍረድ ከጀመርን ተዘጋ አይምሯችን ማለት ነው። ጊዜያችንን ይወስደዋል። ፍርድ የእግዚአብሔር ስለሆነ ነው። እሱን በሚቀጥለው ጊዜ እናጠናለን። አሁን ዛሬ ነገርኳችሁን ብቻ ድጋሚ ላጉላላችሁ። ዳዊት ቃሌን ብታጠና ብታነብ አይደለም ያልኩ፣ ብታሰላስለው። መቼ? ቀንና ሌሊት። ሰማይ ይከፈታል፣ ምድር ይነደላል። እንደ ቅጠሏ እንደማይረግፍ ዛፍ ትሆናለህ። እድሜ እንደሚረዝምለት የሚከናወንለት ሰው ትሆናለህ። ውሃ እንደሚጠጣ ገነት ትሆናለህ። እዚህ ደረጃ ለመድረስ ከክፉዎች ተጠበቅ፣ ከክፉ ሚዲያ ተጠበቅ፣ ከክፉ ሰው ተጠበቅ። ከክፉ ቦታ አትቁም፣ አትሂድ፣ አትቀመጥ። በቃ ጨክን። አንደኛው ስቴፕ ነው። ሁለተኛውን ስቴፕ በሚቀጥለው ጨምርላችኋለሁ። ቀጥታ ሰተት ብላችሁ ነው የምትገቡት ቅዱስ ቃል ውስጥ። ለዛሬ 50 ደቂቃ ነው የፈጀነው። ጸልዬላችሁ እናንተ ትወያያላችሁ። በሚቀጥለው ሰከንድ ፓርቱን እንቀጥላለን። ጌታ ሆይ አሜሪካ ብዙ አማራጭ ያላት ሀገር ነች። ብዙ ነገር የምታቀርብ ምድር ነች። ብዙ ግን አይጠቅምም። የአምላካችን ለጊዜው የሚጠቅም ያሰለጠነ የሚያጓጓ ሊመስል ይችላል። በቃል ቱንቢ ግን አብዛኛው ፍሬቢስ ነገር ነው። ጌታ ሆይ እና እለምንሃለሁ እነዚህ ወጣቶች መምረጥ እንዲችሉ፣ መሸሽ እንዲችሉ፣ እምቢ ማለት አቅም እንድትፈጥርላቸው እለምንሃለሁ። ከማይጠቅምና ከማይረባ ነገር በጌታ በኢየሱስ ስም ይጠበቁ። ቅዱስ አባት ሆይ በዳዊት በረከት ላይ እንዲደርሱ፣ በእድሜ ፍጻሜያቸው እንዲባረኩ፣ ከክፉ መንገድ እንዳይሄዱ፣ እንዳይቆሙ፣ እንዳይቀመጡ የውሳኔ ሰዎች አድርጋቸው። ትምህርታቸው እና ጤናቸው ይባረክ። በአሜሪካ ምድር እንደ ዳንኤል ገናና ይሁኑ። ጥበብና ማስተዋል ይሞሉ። በጌታችን በኢየሱስ ስም ብለህ ስማን። አሜን። ሃሌሉያ። ብሩክ ይቀጥል። በጣም እጅግ አድርገን እናመሰግናለን። ቴንኪው በጣም ቄስ። ትንሽ በነገራችን ላይ ሰዓታችን አሁንም ትንሽ ነው። 1 ሰዓት አካባቢ ድረስ መውሰድ እንችላለን ነበረ። ኢትስ ኦኬ። የሚቀጥለው ፕሮግራም ደግሞ አይገስ የሚቀጥለውን ፓርት እንቀጥላለን። እጅግ አድርገን እናመሰግናለን። እንግዲህ በሁሉም በሙሉ ቲሙ ስም በጣም እናመሰግናለን። እዚህ ውስጥ ያሉ ሁሉም ሰዎች፣ ሌሎችም የሚያጠኑ ልጆችም ሪካርዲንጉ የቀሩት ሰዎች ይደርሳቸዋል። በሚቀጥለው ደግሞ አይ ቲንክ ሞር ፒፕል ጆይን ያደርጋሉ ብዬ አስባለሁ። በጠዋት እንደተነሱ ደግሞ እናውቃለን። ሰው እግዚአብሔር ይባርክልን ማለት እንፈልጋለን። እናመሰግናለን። ቴንኪው በጣም አሜን። ተባረኩ። መልካም ቀን። አሜን። አሜን። ተባረኩ። መልካም ቀን ይሁንላችሁ። ቴንኪው ሁላችሁም ተባረኩ። እሺ ወንድሞች መልካም ቀን። እንግዲህ ሰላሙን መልካም ምሽት። ቆይ አንዴ ባትወጡ ወይ እንዳትወጡ መኮላችሁን ነው። ያው እንግዲህ ትንሽ ሰዓት ዛሬ ነበረ፣ ግን የሚቀጥለው ሰዓት ላይ የሚቀጥለው ፕሮግራም ላይ ረዘም ላለ ሰዓት እንግዲህ በደንብ እንማራለን። አሁን ገና እየጀማመርነው ነው። ሆፕፉሊ ደግሞ ጌታ ከረዳን በሚቀጥለው በደንብ ሰፋ አድርገን ከዚህ ደግሞ በላይ ሰዓት ወስደን 1 ሰዓት ተኩልም እነሳቸው የሚመቻቸው ከሆነ እንደዛ ወስደን እንማራለን። እንግዲህ ስለገባችሁ ሁላችሁንም እናመሰግናለን። የሚቀጥለው ፕሮግራም ደግሞ ቀኑን ፖስት እናደርግላችኋለን። ሌሎችም ሰዎች ደግሞ ጆይን እንድታደርጉ ብትችሉ ደግሞ ካሜራ ብታበሩና አብራችሁን ጌጅ ብታደርጉ
ብለን እንጠይቃለን። ጌታ ኢየሱስ ይባርካችሁ። ተባረኩላችሁ። አሜን። ተባረክ ብሩኬ። ሁላችሁ ተባረኩ። መልካም ምሽት። ደህና ደሩ። መልካም ምሽት። አሜን። ባይ ባይ።